ጤና ይስጥልኝ። ሰኔ 23 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወለጋ ቢዛሞ ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ለእልቂት ሲዳረግ የኖረው የአማራ ማህበረሰብ ዛሬ ላይ ተደራጅቶም ራሱን በመከላከል አኩሪ ገድል እየፈጸመ ነው። በሆሮ ጉድሩ ወለጋ ዞን አሙሮ ወረዳ አጋምሳ ከተማና አካባቢው ላይ በዛሬው ዕለት በተደረገው ውጊያ ህዝቡን ሲያሳድዱና ለጅምላ እልቂት ሲዳረጉ የነበሩ 72 ያገዛዙ ወታደሮች መደምሰሳቸው ታውቋል። ከድሮንና የጦር ሄሊኮፕተር ጀምሮ ከባባድ የጦር መሳሪያዎችን ታጥቆም በውጊያው ከተሰለፈው የብልጽግና መከላከያ ሰራዊት በተጨማሪ የገዳ ኮማንዶ፣ የኦሮሚያ ሚኒሻና ፖሊስ፣ የኦሮሚያ ሪፐብሊካን ጋርድ እንዲሁም የጋሸና ሲርና ማለትም የስርዓቱ ጠባቂዎች አባላት ይህ ሁሉ ኃይል በዛሬው ውጊያ የተሳተፈ ቢሆንም ነገር ግን ከፋኖ ልዩ የጦር ጥበብና የማጥቃት ፍጥነት ጋር ተዳምሮ ጥቃቱን መቋቋም አቅቷቸው ያለቀው አልቆ ቀሪው እግሬ አውጭኝ ፈርጥጧል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ ስልጣኑን ለማራዘም የሃይማኖት ተቋማትንና የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ መሆኑ ተጋልጧል። በተለያዩ የሀገሪቱ ክፍሎች የሃይማኖት አባቶችን በመግደል ህዝቡን እርስ በርስ ለማጋጨትና አንድነትን ለመበተን በስውር የታቀደ የጥፋት ተልዕኮ እየተፈጸመ እንደሚገኝ ነው የተጋለጠው። አገዛዙ ባሰማራው ገዳይ ቡድን በወሎ ቤት አማራ ባቴ ከተማ አንድ ካህንን በአሰቃቂ ሁኔታ ሲገድል፣ በምዕራብ አማራ ጎጃም ቀጠና ዳንግላ ከተማ ላይ ደግሞ የሁጥባ መስጊድ ኢማም የሆኑ አንድ ሼህን ያስገደለው የብልጽግናው አገዛዝ በሀገሪቱ ለዘመናት የኖረውን የወንድማማችነት እሴትን በመናድ በኦርቶዶክስ ተዋሕዶ አማኞችና በእስልምና እምነት ተከታዮች መካከል ግጭት የመቀስቀስ አንዱ የሴራ መረብ መሆኑ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ ለሱዳን ፈጣን ድጋፍ ኃይል የጦር መሳሪያ የሎጂስቲክና የማሰልጠኛ ድጋፍ በማድረግ በሱዳን ህዝብ ላይ በተለይም በዳርፎር አካባቢ ማህበረሰብ ላይ የተፈጸመ ለሚገኘው እልቂት ተባባሪ ነው በሚል ከፍተኛ ውንጀላ ቀረበበትም። የተለያዩ ዓለም አቀፍ ተቋማት የኢትዮጵያና የቀጠናው ባለስልጣናት በዓለም አቀፉ የወንጀለኞች ፍርድ ቤት እንዲቀርቡ በይፋ ጠይቀዋል። የአብይ አህመድ አገዛዝ በውስጥ የዘረጋውን የጭቆናና የጭፍጨፋ ስልት ወደ ጎረቤት ሀገር በማሸጋገር በሱዳን ግጭት ውስጥ እጁን በማስገባት ለጦር ወንጀለኞች ተባባሪ መሆኑ በዓለም አቀፍ ደረጃ አጀንዳ ሆኗል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 23 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። ታደምጧቸዋላችሁ። ወደ ቀዳሚው መረጃችን እናልፋለን። በወለጋ ቢዛሞ ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ የኖረው የአማራ ማህበረሰብ ዛሬ ላይ ተደራጅቶ ራሱን በመከላከል አኩሪ ገድል እየፈጸመ ነው። ዛሬ በሆሮ ጉድሩ ወለጋ ዞን አሙሮ ወረዳ ጋምሳ ከተማና አካባቢ ላይ በተደረገ ተጋድሎ 72 ያገዛዙ ወታደሮች መደምሰሳቸው ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ እዝ ስር የሚገኙት የይበልጣል መኮንን አዲስ ዓለም ክፍለ ጦር አርበኞች ዛሬ ሰኔ 23 2018 ዓ.ም በሆሮ ጉድሩ ወለጋ ዞን አሙሮ ወረዳም በወሰዱት የተጠና እርምጃ የጠላት ኃይልን ጠንካራ የተባለ ምሽግ ደርምሰው የጠላትን ወታደሮች በማሽመድመድ አኩሪ ገድል መቀዳጀታቸው ታውቋል። አርበኞቹ ዛሬ ከማለዳው ጀምሮ በአሙሮ ወረዳ በታዳጊዋ ጋምሳ ከተማና ዋሌ ሉቁማ ተብሎ በሚጠሩ አካባቢ ባደረጉት የተቀናጀ ተጋድሎ የአገዛዙን ሰራዊት፣ የገዳ ኮማንዶ፣ የሚሊሻና የፖሊስ የሪፐብሊካን ጋርድ አባላትን እንዲሁም የጋቸና ሲርና ማለትም የስርዓቱ ጠባቂዎች አባላትን ይህንን ሁሉ ኃይል በልዩ ወታደራዊ ጥበብና በአንዳች አማራዊ ወኔ አፍረክርከው ድል አስመዝግበዋል። ለዘመናት የአካባቢውን ማህበረሰብ ሲዘርፉና ሲገድሉ የቆዩት ያገዛዙ ኃይሎች የፋኖ የቁርጥ ቀን ልጆች በወሰዱባቸው የማያዳግም እርምጃ በትንትናቸው ወጥተው ከአፈሙዝ እሳት የተረፉት ወታደሮች አካባቢውን ለቀው ወደ አሙሩ ወረዳና ጣቦ ሰንቶም አቅጣጫ መሸሻቸው ታውቋል። በዚያ ወደ ውጊያም 43 የጠላት ጥምር ጦር አባላት ሲገደሉ 29 ወታደሮች ደግሞ በጽኑ ቆስለዋል። በድምሩ 72 ወታደሮች ከውጊያ ስምሪት ውጭ ተደርገዋል።
በተጋድሎው 14 ክላሽንኮቭ መሳሪያን ጨምሮ 1287 የክላሽ ተተኳሽ፣ 7 የወገብ ትጥቅና ሌሎች ልዩ ልዩ ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። በዚህ ኦፕሬሽን አማካኝነት አርበኞቹ በአካባቢው የነበረውን የጠላት ኃይል አከርካሪ በመስበር በአካባቢው ያለውን የጸጥታ የበላይነትን ማረጋገጣቸውንና የሕዝቡን ደህንነት መጠበቅ ተልኳቸውን በጽናት መቀጠላቸውን አስታውቀዋል። ለዘመናት በስርዓታዊ የዘር ማጥፋት ዘመቻ ሲማቅቅ የኖረ የወለጋ ቢዛሙ አማራ ሕዝብ በብልጽግናው አገዛዝ የተጋረጠበትን የህልውና አደጋ ለመመከት ተደራጅቶ በጠላቶቹ ላይ እሳት እያወረደ ይገኛል። ከረዥም ዘመናት ስቃይ በኋላ ራሱን በራሱ የመከላከል አቅምን የገነባው የወለጋ ማህበረሰብ የተጋረጠበትን የህልውና አደጋ በጽኑ የመከላከል ትግል እየተቀለበሰ እንደሚገኝ ታውቋል። በአሙር ወረዳ አጋምሳ ከተማ በተደረገ ውጊያ የብልጽግና አገዛዝ ኃይሎች መደምሰሳቸውን ተከትሎም ህዝቡ ራሱን ከእልቂት የመታደግ ታሪካዊ ኃላፊነቱን በአኩሪ የትግል ብቃት እየተወጣ መሆኑን በድል ማረጋገጥ ችሏል። ራስን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው የአይሻ ሰይድ ሰራዊት ብርቱ የሆነም የጸረ ማጥቃት እርምጃ በመውሰድ የህዝቡን ህልውና ለማረጋገጥ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ የሃይማኖት ግጭትን ለመጫር በስውር የገዳይ ቡድኖችን እያሰማራም መሆኑ ተጋልጧል። አገዛዙ ህዝቡን እርስ በርስ በማጋጨት ስልጣኑን ለማራዘም የሃይማኖት አባቶችን ኢላማ ያደረገም አደገኛ ሴራ ተግባራዊ እያደረገ ይገኛል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርሱ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተጋልጧል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና በሀገሪቱ ውስጥ ተጨማሪ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻው የጥፋት ካርድ መሆኑ ታውቋል። ሰሞኑን በተለያዩ የአማራ ክልል አካባቢዎች የተፈጸሙ ግድያዎች የዚህ ሴራ አካል መረብ መሆናቸውን የተነገረው ሰኔ 17 2018 ዓ.ም በወሎ ቤት አምራም ባቲ ከተማ የጓ ጸባ አቡነ ተክለ ሃይማኖት ቤተ ክርስቲያን አገልጋይ የሆኑት ቀሲስ ፍሬው ሀብታሙ በመኖሪያ ቤታቸው ውስጥ እንዳሉ በታጣቂ ኃይሎች ተገድለዋል። በተመሳሳይ በምዕራብ አማራ ጎጃም ቀጠና ዳንግላ ከተማም የሁጥባህ መስጊድ ኢማም የሆኑት ሼክ ሱፋያን መሐመድ ከመስጊድ ቆይተው ወደ ቤታቸው በመመለስ ላይ ያሉ በጥይት ተመተው ሕይወታቸው አልፈዋል። የብልጽግናው አገዛዝ ከዚህ ቀደም በአርሲና በሌሎች የሀገሪቱ አካባቢዎች ላይ በተለያዩ እምነት ተከታዮች ላይ እያደረሰ ያለው ግድያና ማፈናቀል እንዲሁም በጦርነት ሽፋን በአብያተ ክርስቲያናትና በመስጂዶች ላይ እያደረሰ ያለው ውድመት ለዚህ የጥፋት ተልዕኮ ማሳያ ናቸው። አገዛዙ ፍትህ የጠየቁ ንጹሐንን በማሰርና የሃይማኖት ተቋማትን በማዳከም በመደብደብ በከባድ መሳሪያ በመደብደብ በእምነት አባቶች ላይ የሚደርሰውን ጥቃት በቸልታ በማለፍ ለጥፋቱ አጋር መሆኑን በተግባር እያረጋገጠ ይገኛል። አገዛዙ የሃይማኖት ግጭትን እንደ መሳሪያ በመጠቀም ህዝቡን ለማሰቃየትና ለመከፋፈል እያደረገ ባለው እንቅስቃሴ ጥቃቱ በአሁኑ ወቅት የሃይማኖት አባቶችን ኢላማ በማድረግ ተባብሶ ቀጥሏል። ፍትህ የማያመጣና ለዜጎቹ ደህንነት የማይቆረቆር መዋቅር በመፈጠሩ ህዝቡ በንቃት ተደራጅቶም ራሱን እምነቱንና የሀገሪቱን የዘመናት ወንድማማችነት እሴት ሊጠብቅ እንደሚገባ ጣቢያችን መረብ ሚዲያ ያነጋገራቸው የሃይማኖት አባቶች ገልጸዋል። በተደራጀ የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ በማጋጨት የታለመ በመሆኑም ህዝቡ የጥፋት ሴራውን በመረዳት አንድነቱን አጠናክሮ እንዲቀጥል ነው ጣቢያችን መረብ ሚዲያ ያነጋገራቸው የሃይማኖት አባቶች ጨምረው ያሳሰቡትም። ለተገደሉ የሃይማኖት አባቶች ማለትም ለሼክ ሱፋያን መሐመድና ለቀሲስ ፍሬው ሀብታሙ ቤተሰቦችና ዘመድ ወዳጆች መጽናናትን እየተመኘን ህዝቡም ከዚህ አሳዛኝ የሃይማኖት አባቶች ግድያ በኋላ አንድነቱን በጽናት እንዲጠብቅና የአገዛዙን ሴራ እንዲያከሽፍ ጥሪ እናቀርባለን። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ከትግራይ ክልል ወደ አዲስ አበባና ሌሎች አካባቢዎች የሚደረጉ የሌሊት የህዝብ ትራንስፖርት ጉዞዎች እገዳ ተጣለባቸው። በትግራይ ክልል ከሚገኙ ከተሞች ተነስተው ወደ አዲስ አበባ እንዲሁም ወደ ተለያዩ የአገሪቱ ክልሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ከምሽቱም 12 ሰዓት ተኩል እስከ ንጋት 11 ሰዓት ተኩል ድረስ የሌሊት ጉዞ እንዳያደርጉ እገዳ ተጥሎባቸዋል። ከትግራይ ክልል ፖሊስ ኮሚሽን ይፋው የደብዳቤ ሰነድ መረዳት እንደተቻለው እገዳው የተጣለው በሌሊት በሚደረጉ ጉዞዎች ሳቢያ እየደረሰ ያለውን ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነት ስጋትን ለመቀነስ ነው ተብሏል።
ከዚህ በተጨማሪ በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል ጥርጣሬዎች እየታዩ መሆኑን ከህብረተሰቡ የደረሱ ጥቆማዎችን መነሻ በማድረግ ውሳኔውን ማስተላለፉን የትግራይ ክልል ፖሊስ ኮሚሽን አስታውቋል። በትግራይ ክልል የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ አብርሃ ወረደ ተፈርሞ የወጣው ይህ ይፋዊ መምሪያም ከሰኔ 18 2018 ዓ.ም ጀምሮ ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ሰዓት ተኩል እስከ ንጋት 11 ሰዓት ተኩል ድረስ ጉዞ ማድረግን ሙሉ በሙሉ ይከለክላል። ይህ አዲስ የሌሊት ጉዞ እገዳ በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 13 2018 ዓ.ም የተላለፈውን የውሳኔ አቅጣጫን ተከትሎ የወጣ ሲሆን በክልሉ የሚገኙ ሰባቱም የዞን ፖሊስ መዋቅሮች ትዕዛዙ መሬት ላይ ባሉ የትራፊክ ፍተሻዎች ላይ ጥብቅ በሆነ ሁኔታ እንዲያስፈጽሙና ክትትል እንዲያደርጉ መመሪያ ተሰጥቷቸዋል። አድማጭ ተመልካቾቻችን ወደ ውጭ መረጃችን እናልፋለን። በሱዳን በተፈጸሙ አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩት አረብ ኤሚሬትስ እንዲሁም የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፍ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉም የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፍ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ተጠይቋል። ሚድል ኢስት ይዞት በወጣው ዘገባ መሰረት ይህ ጥሪ ሰኞ ዕለት የቀረበው ራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግ የምርመራና የሲቪል ማህበረሰብ ድርጅቶች ጥምረት ጋር በመሆን ነው። አቤቱታ የዓለም አቀፍ የወንጀለኞች ፍርድ ቤት አቃቢያነ ህግ የውጭ ሀገር ባለስልጣናትና አሸማጋዮች በሱዳን ተፋላሚ ወገኖች የተፈጸሙ ወንጀሎችን ሆን ብለው በማገዝ ወይንም በማበረታታት ረገድ የተሳተፉ መሆኑን እንዲመረምሩ ይጠይቃል። ማመልከቻው የውጭ ሀገር ተዋናዮች ለፈጣን ድጋፍ ኃይሎችና ለሱዳን ጦር ኃይሎች የጦር መሳሪያዎችን፣ ቅጥረኛ ወታደሮችን፣ ቁሳቁሶችን፣ የሎጂስቲክ ድጋፎችንና የፋይናንስ በማቅረብ በሲቪሎች ላይ ግፍ እንዲፈጸም አድርጓል ሲል ከሷል። አክሎም አቃቢያነ ህግ የሮም ደንብ ንዑስ አንቀጽ 25 ህዝባር 3 ሲና ንዑስ አንቀጽ 25 ህዝባር 3 ዲ መሰረት የጋራ ዓላማ ባለው ቡድን የሚፈጸሙ ወንጀሎችን ማገዝ፣ ማበረታታት፣ ሆን ብሎ አስተዋጽኦ ማበርከትን የሚሸፍነው ድንጋጌ በመጥቀስ ሊኖር የሚችለውን የወንጀል ተጠያቂነት እንዲመረምሩ አሳስበዋል። እንደ ዘገባው ገለጻ ማመልከቻው የተባበሩት አረብ ኤሚሬትስንና የአርኤስኤፍ ቀጠናዊ ደጋፊዎችን የለየ ሲሆን ይህም ከኢትዮጵያ፣ ከሊቢያ፣ ከቻድ፣ ከሶማሊያ፣ ከኬንያና ከኡጋንዳ የተወጣጡ ስማቸው ያልተጠቀሰ ባለስልጣናትን እንዲሁም አሸማጋዮችን ያካትታል። ጥምረቱ በማመልከቻው ላይ የተካተቱትን የባለስልጣናትን ማንነት ይፋ አላደረገም። በተጨማሪም ማመልከቻው ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን የቱርክና የግብፅን ሰፊ ሚና ያካተተ መሆኑ ተገልጿል። የዜና ወኪሉ አክሎ እንደዘገበው የቀረበው ሰነድ ለፈጣን ድጋፍ ኃይሎች ማለትም ለፈጥኖ ድራሽ ኃይሉ የተላኩ ተጠርጣሪ የጦር መሳሪያዎች ከአቡዳቢ ከአልአይንና ከራስ አልካይ አውሮፕላን ማረፊያዎች ከተነሱ በኋላ በቻድ በሊቢያና በኢትዮጵያ በኩል መሸጋገራቸውን የሚያሳይ መረጃ ይዟል። ይህ የጦር መሳሪያ አቅርቦት መስመር ከሚያዝያ ወር 2018 ዓ.ም ጀምሮም እስካሁን ድረስ ስራ ላይ የቆየ መሆኑም ተገልጿል። ይህ አቤቱታ በሮም ስምምነት አንቀጽ 15 መሰረት የቀረበ ይፋዊ መረጃ የመስጠት ሂደት ሲሆን ድርጅቶቹ ምርመራ እንዲጀመር በማሰብ መረጃዎችን ለዓለም አቀፉ ፍርድ ቤት አቃቢ ሕግ የሚያቀርቡት ስርዓት ነው። ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2005 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት በዳርፉር ለተፈጸሙ ወንጀሎች ቀደም ሲል የዳኝነት ስልጣን ነበረው። የራውል ዋለንበርግ ማዕከል መስራችና ዓለም አቀፍ ሊቀመንበር እንዲሁም የቀድሞ የካናዳ ፍትህ ሚኒስትር ኦርዌን ኮትለር እንደገለጹት ተጠያቂነት ሁከቱን በቀጥታ በሚፈጽሙት አካላት ላይ ብቻ ሊገደብ አይገባም ብለዋል። ኮትለር የግፍ ወንጀሎችን የሚፈጽሙ አካላትና ለእነሱ ከለላ በመስጠት እንዲቀጥሉ የሚያደርጉ መረቦች ያለምንም ቅጣት በተግባራቸው እስከቀጠሉ ድረስ የሱዳን ስቃይ ቆምም ሲሉ ተናግረዋል። የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ኃይሎች የጦር መሳሪያ ሙረድ ሌላ ድጋፍ ማድረጓን በተደጋጋሚ ብታስተባብልም በርካታ ምርመራዎች ግን በቻድና በሌሎች የጎረቤት ሀገራት ቀጠናዊ የአቅርቦት መረቦች አማካኝነት የጦር መሳሪያዎችና ወታደራዊ ቁሳቁሶች ለጦር ኃይሉም ማድረሳቸውን ማረጋገጣቸው ሚድል ኢስት አይ ጠቁመዋል። በዚህ ዓመት ሚያዝያ ወር ላይ ሚድል ኢስት አይ ባወጣው ዘገባ የፈጣን ድጋፍ ኃይሎች በቤኒሻንጉል ጉሙዝ ክልል አሶሳ ከሚገኘው የኢትዮጵያ ወታደራዊ ጦር ሰፈር በሚስጥር ድጋፍ እያገኘ መሆኑን የሚገልጹ ክሶችን ይፋ አድርጎ ነበረ። የኢትዮጵያ ባለስልጣናት ግን ለእነዚህ ክሶች እስካሁን በይፋ የሰጡት ምላሽ የለም።
እንደ መገናኛ ብዙሃኑ ዘገባ ከሆነ የዓለም አቀፉ የጦር ወንጀለኞች ፍርድ ቤት የአቃቢ ሕግ ቢሮም ከሚያዝያ 2015 ዓ.ም ጀምሮ በዳርፉር የተፈጸሙትን ግፎች እየመረመረ መሆኑን ያረጋገጠ ቢሆንም በተለይም የውጭ ሀገራት ተባባሪ ላይ ያነጣጠረ ይፋዊ ምርመራን አልገለጸም። በአሁኑ ወቅት ጽህፈት ቤቱ በጾታ ላይ ለተመሰረቱና ሕፃናትን ለሚነኩ ወንጀሎች ቅድሚያ ሰጥቶ እየሰራ ይገኛል ተብሏል። ከአሁኑ የሱዳን ግጭት ጋር በተያያዘም እስካሁን ምንም አይነት በቁጥጥር ስር የመዋል ማዘዣም አልተሰጠም። ይህ አቤቱታ የቀረበው በሱዳን እየተካሄደ ባለው ግጭት ዙሪያ በኢትዮጵያና በሱዳን መካከል ድንበር ተሻጋሪ ተሳትፎች አሉ በሚል ክሶች እየበረቱ በመጡበት ወቅት ነው። የሱዳን ባለስልጣናት ኢትዮጵያን የፈጣን ድጋፍ ኃይሎችን ትደግፋለች በማለት በተደጋጋሚ የከሰሱ ሲሆን አዲስ አበባ ግን የቀረቡባትን ክሶችን ሙሉ በሙሉ ውድቅ አድርጋለችም። ባለፈው መጋቢት ወር ተመሳሳይ ክሶችን ተከትሎም ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለውይይት መጥራቷ ይታወሳል። በሂውማን ራይትስ ላብ ባለፈው ሚያዝያ ወር ይፋ የተደረገው ሪፖርት በሳተላይት ምስሎችና የመረጃ ምንጮች ላይ በመመስረት እንደገለጸው የፈጣን ድጋፍ ኃይሎች በሱዳን ብሉ ናይል ክልል የሚያደርገው እንቅስቃሴ በአሶሳ አቅራቢያ ከሚገኝ የኢትዮጵያ ግዛት ውስጥ ድጋፍ እየተደረገለት መሆኑን አመልክቷል። ኢትዮጵያ ለዚህ ሪፖርት ዝርዝር ክስ በይፋ የሰጣችው ምላሽ የለም። ቀደም ሲል የወጡ ዘገባዎችን በኢትዮጵያ ቤኒሻንጉል ጉሙዝ ክልል ውስጥ ፈጣን ድጋፍ ኃይሎች ጋር የተገናኘ ማሰልጠኛ ተቋም መኖሩን የጠቆሙ ቢሆንም ኤሚሬትስ ባለስልጣናት ክሱን አስተባብለዋል። የሱዳን ባለስልጣናት በበኩላቸው በብሉ ናይል ግዛት ውስጥ ለሚፈጸሙ ጥቃቶች ኢትዮጵያ በቀጥታ እጁ አለበት ሲሉ ከሰዋል። በሱዳን የኩርሙክ ግዛት ገዥ የሆኑት አብደላቲ አልፋኪ ቀደም ሲል ከተማዋን የሚያጠቁ ኃይሎች የተነሱት ከኢትዮጵያ ግዛት ውስጥ እንደሆነና በኢትዮጵያ እንደሚደገፉ የገለጹ ቢሆንም እነዚህ ክሶች ግን እስካሁን በገለልተኛ ወገን አልተረጋገጡም። ሆኖም ግን ጣቢያችን መረብ ሚዲያ ከወራት በፊት የሄሜቲ ወታደሮች በድሬዳዋና በአዳማ ሕክምና እየተደረገላቸው መሆኑን በማስረጃ አስደግፎ ማጋለጡ አይዘነጋም። በሌላኛው መረጃችን የዱባይ ፖሊስ በኢትዮጵያውያን ላይ የመጨረሻ ጥብቅ ማስጠንቀቂያ መስጠቱ ተነገረ። በተባበሩት አረብ ኤሚሬትስ የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንጽላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። የዱባይ ፖሊስ እናም የኢትዮጵያ ቆንጽላ ጽሕፈት ቤት በጋራ ባዘጋጁት መድረክ እንደተገለጸው በአረብ ኤምሬትስ ሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣት እንደሚያስከትሉ ተገልጿል። አንደኛ፣ የጥላቻ ንግግር፣ በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ ቅስቀሳዎችን ሶሻል ሚዲያ ላይ መለጠፍ። ሁለተኛ፣ ስድብና ስም ማጥፋት፣ ግለሰቦችን ወይንም ተቋማትን በቪዲዮ በጽሁፍ ወይንም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ሶስተኛ፣ ያለፈቃድ መረጃ ማውጣት፣ የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለፈቃድ ማሰራጨት በህግ የሚያስቀጣ ነው። አራተኛ፣ የገንዘብ ማሰባሰብ፣ ያለመንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤምሬትስ ህግ የተከለከለ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የደቡብ አፍሪካ ጸረ ስደተኛ ቡድኖች ህገወጥ የተባሉ የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የሰኔ 23 የጊዜ ገደብ ማብቃቱን ተከትሎ በተለያዩ የሀገሪቱ ከተሞች ከፍተኛ ውጥረት መንገሱ ታውቋል። የተቃውሞ ሰልፍ ወደ ከፋ ሁከትና ብጥብጥ ያምራል የሚለው ስጋት በሰፊው በማንዣበቡ በአገሪቱ ያሉ ሰራተኞች ወደ ስራ ከመሄድ ተቆጥበዋል። የንግድ ሱቆች ተዘግተዋል። እንዲሁም የህዝብ ትራንስፖርት አገልግሎቶች ተቋርጠዋል። ከደርባንና ከጆሃንስበርግ ማል የሚገኙ አብዛኞቹ ሱቆች እንዲሁም የንግድ ተቋማት የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞችና ጉዳይ ያለባቸው ተጓዦችን በቤታቸው ለመቆየት መርጠዋል። በደርባን ከተማ የዙሉ ባህላዊ አልባሳትን የለበሱ ዱላና ጋሻ የያዙ አነስተኛ ሰልፈኛ ቡድኖች በአንድ ፓርክ ውስጥ ተሰብስበው አባሃምቤ ወይንም ሄዱ ልቀቁ የሚሉ መፈክሮችን እያዜሙ ይገኛሉ። የደቡብ አፍሪካ የጸጥታ ኃይሎች ሰልፈኞቹን በቅርብ እየተከታተሉ መሆኑ ተሰምቷል። ይህ የጊዜ ገደብ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያት በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ ሀገራቸው ለመልቀቅ ቆንጽላዎችን እንዲሁም ጊዜያዊ መጠለያዎችን እያጨናነቁ ይገኛሉ። ባለፈው ሳምንት በተቀሰቀሰ የጸረ ስደተኛ ጥቃት የሰዎች ሕይወት መጥፋቱ ስጋቱን ይበልጥ አባብሶታል። የደቡብ አፍሪካ መንግስት ሊፈጠር የሚችል ሁከትን ለመከላከል ተጨማሪ ኃይል አሰማርቷል። በተጨማሪም ወታደራዊ ኃይሉን በተጠንቀቅ እንዲቆም አድርጓል። ፕሬዝዳንት ሲሪል ራማፎዛ ሕግ የሚጥሱ አካላት ላይ ጥብቅ እርምጃ እንደሚወሰድም እያስጠነቀቁ ቢሆንም ነገር ግን ነገሮች ከቁጥጥራቸው ውጭ ይወጣሉ በሚል አንዳች ስጋት አርብበዋል። አድማጭ ተመልካቾቻችን ለዛሬ ሰኔ 23 2018 ዓ.ም ይዘናቸው የነበሩት ዕለታዊ የግንባር መረጃዎቻችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።